ጉባኤ ጉባኤያችንን ባርኮ ጉባኤያችንን ባርኮልን አስተምሮናል፣ እንድናመሰግነው ፈቅዶልናል። እዚህ ላይ ያመሰግነው ስሙ የተመሰገነ ይሁን። አሜን። መርሃ ግብራችንን ጨርሰናል። ነገር ግን ስጦታ ያላችሁ ካላችሁ እየመጣችሁ ጸሎት ሊታረግ መጥታችሁ ስጦታችሁን መስጠት ትችላላችሁ። የተሰጠ የጠፋው እዚህ ያለ በመቶ መውሰድ ይችላል። አሁን በቀጥታ አሁን የምንሄደው ወደ ክቡር መምህራችን ነው። ክቡር መምህራችን እጅግ በጣም ረዥም መንገድ ተጉዘው የመጡት ነገር ግን አውደ ምሕረት ላይ ተገኝተው እኛን አይተው ባርከው ለመሄድ ነው እና የመጡት ክቡር መምህራችን መምህር ታደሰ የደብራችን የስብከተ ወንጌል ኃላፊ ጸሎቱን ያሳርጉልናል። ወደ ክቡር መምህራችን በቸርነትና በምሕረት ጠብቆ ሰዓት ስለደረሰን የአባቶቻችን የቅዱሳን አምላክ ቅዱስ አምላካችን ስሙ የተመሰገነ ይሁን። ክቡር አባታችን መላከ ገነት ቀሲስ ዳንኤ የደብራችን ዋና አስተዳዳሪ፣ ክቡር መምህራችን መጋቤ ሐዲስ መምህር ሰሎሞን ዶር፣ ክቡር መምህራችን መጋቤ ሐዲስ መምህር በረከት አማረ፣ ክቡር ወንድማችን መምህር ዲያቆን ደረጀ የዚህ ታላቅ ልማት ክፍል ኃላፊ፣ ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ዘማሪያን ዘማሪያት፣ ክቡር ወንድማችን ዘማሪ ዲያቆን እስራኤል እግዚአብሔር ፈቅዶላችሁ በቅድስና አደባባዩ በምድራቸው አወጣችሁ በሰማይ ከዋክብት ደምቃችሁ አሸብርቃችሁ በቅድስና አደባባዩ የተገኛችሁ የክርስቶስ ቤተሰቦች ሁላችሁ እንደምን አመሻችሁ? አሜን። እግዚአብሔር ይመስገን። እናመሰግነው የፈጠረ አንደበታችንን ለምስጋና ያዘጋጀ በባህሪው ሞት በመንግሥቱ ሽረት በዘመኑ ፍትሕ የሌለበት አምላካችን በኃጢአት ባሳለፍነው በከንቱ ባሳለፍነው ዕድሜያችን ላይ ይህችን ዕለት ለምስጋና ይህችን ዕለት ለደስታ በዕድሜያችን ላይ ጨምሮ በተቀደሰ አደባባዩ በተቀደሰ ዓላማ ስለጠራ ስላሰባሰበን ስለፈቀደልን ስለማይነገረው የአባትነት ፍቅሩ ምስጋና የባህሪ ገንዘቡ ነውና ስሙ ከአጽናፍ እስከ አጽናፍ በእኛ በእናንተ በፈጠረው ፍጥረት ሁሉ የተመሰገነ ይሁንልን። የሚበላውን የወደደ የሚጠጣውን የወደደ ወደ አስገኘ እናቱ የድንግል ማርያም ስሟ የተመሰገነ ይሁን። አመስግኗቸው። ሚካኤል፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሰማዕታት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የደናግል የመነኮሳት የቅዱሳን ሁሉ ስማቸው የተመሰገነ ይሁንልን። ትምህርቱን ላስተማሩ ክቡር መምህራችን፣ መርሐ ግብሩን ሲመሩ ለነበሩ መምህራችን፣ እንዲሁም ምስክርነቱን ሲያስተባብሩ ለነበሩ ወንድማችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አመስግኑላቸው። ቤተክርስቲያናቸውን እግዚአብሔር በሰጣቸው እውቀት እግዚአብሔር በሰጣቸው ጸጋ እንዲያገለግሉ ረዥም ዕድሜ ከጤና ጋር ይስጥልን። እንግዲህ ቅድም መምህራችን ብለውናል። መርሐ ግብሩ ክቡር መምህራችን መላይ ጠቅለው ሲናገሩ ሰምታችኋልና የዚህ ጉባኤ መሰረታዊ ዓላማ እኛ በቃሉ ልቦናችን ተሰብሮ ለንስሐ ሕይወት እንድንበቃ ዓላማው ነው። የጉባኤው ዓላማ ቅድም የደብራችን የልማት ክፍል ኃላፊ ሲናገሩ ሰምታችኋል። እዚህ ደብር ላይ በልመና የሚላክ ጊዜ እግዚአብሔር አምሮ የመጣ ሰው ስለተደረገልን ነገር እኛ ስጥ ባለው ሰዓት፣ ስለዚህ ዋና ስራችን ምንድን ነው? እዚህ የመጣ ሰው ብዙ ቋጠሮች ተደርገዋል። አዝኖ የሚመጣ ተጽናንቶ እንዲሄድ፣ ታሞ የሚመጣ ተፈውሶ እንዲመለስ፣ ተቸግሮ የሚመጣ ሰው እግዚአብሔር በቸርነቱ በምሕረቱ እንዲጎበኝ ነው እኛ ጸሎት እናደርጋለን ማለት ነው እና በኃጢአት ውስጥ ያለ ሰው በንስሐ ሸክሙን አራግፎ አዲስ ሕፃን እንደ 40 ቀን እንደ 80 ቀን ሕፃን ሆኖ እንዲመለስ ነው መሰረታዊ ዓላማ። የቀደሙት ታላላቅ አባቶች እንዲህ ይላሉ፣
የውሃ ጠብታ አለት ይሰነጥቃል። የውሃ ጠብታ ይላል አለት ይሰነጥቃል። እንግዲህ ሁል ጊዜ የእግዚአብሔር ቃል በልቦናችን ሲዘራ እንደ አለት የተነከረ ኃጢአታችን ተሰብሮ ለንስሐ ይበቃል። እንደ አለት የተነከረ ልቦናችን ተሰብሮ ትሕትናን ገንዘብ እናደርጋለን። ስለዚህ ትልቁ በተመቸም ሁኔታ ውስጥ ሆነን ባልተመቸም ሁኔታ ውስጥ ሆነን ሁል ጊዜ ቃሉን መማር ያስፈልጋል። ሳምንት ዕለት የነበራችሁ ካስታወሳችሁ ታላቁ መምህራችን ጌታ ያዕቆብ በደብረ ከተማ ሰላም ውስጥ መድኃኔዓለም ያትወት ነገር አንድ ነገር ብለው ነበረ። ምን ብለው ነበር ካስታወሳችሁ? ሳናውቀው ኃጢአት ብንሰራ ከምንሰራ ይልቅ አውቀነው ኃጢአት ብንሰራ ይሻላል ብለዋል። ለምን? አንድ ቀን የሰራው ስራ ስህተት ነው ብለን ወደ ንስሐ ሕይወት እንመለሳለን። ስለዚህ በተመቸም ሁኔታ ውስጥ ሆነ ባልተመቸም ሁኔታ ውስጥ ሆነ በሕመም ጊዜ ቢሆን በጤና ጊዜ ቢሆን በማግኘት ጊዜ ቢሆን በማጣት ጊዜ ቢሆን በመበሰል ጊዜ ቢሆን በማጣ በድህነት ጊዜ ቢሆን ቃሉን ለመስማት ለምን? ቃሉ ያጽናናል። ቃሉ ራሳችን ይጠግናል። ቃሉ ያድነናል። ቃሉ ይፈውሰናል። ቃሉ ሃይማኖታችንን ያጸናል። ቃሉ ለሕይወታችን ለነፍሳችን ምግብ ነው። ስለዚህ ሁል ጊዜ ጉባኤ ሰጥቶ መምህራን መጥተው እንዲያስተምሩ የሚደረገው እግዚአብሔር በአንድ በሌላ ስለሚያስተምር እግዚአብሔር ለመምህራን የሰጠው ጸጋ ልዩ ስለሆነ የእግዚአብሔር ቃል ወደ እኛ የሚያስረጽሙበት እግዚአብሔር የሰጣቸው ጸጋ የተለየ ስለሆነ በተሰጣቸው ጸጋ ወደ እኛ ቃሉን እንዲሰሩ ስለሚፈልግ ነውና እኛ ደግሞ የመምህራን ትርፋቸው እኛ በተማርነው ትምህርት በሕይወታችን መካፈል ስናጠናና በልቦናችን የተዘራው እግዚአብሔር ቃል በልቦናችን ማሳበሮ 30 60 100 ማስገድና አምላካችን ይርዳል። እንግዲህ ይሄ ነውና ሁልጊዜ ቃሉን ለመስማት የተፋጠነ መሆን ያስፈልጋል። ሁለት መልእክትን እናገርና ጸሎት እናደርጋለን። እኛ የእናንተን የሕዝበ ክርስቲያኑን ወደዚህ መምጣት ተከትሎ ተመሳስለው የሚገቡ በጣም ብዙ ሰዎች ስላሉ ራሳቸው በተለይ በዚህ ሳምንት ባልተለመደ ሁኔታ ሁለት ሰዎች ክህነት ሳይኖራቸው ክህነት አይደለም ዲቁና ሳይኖራቸው ዲቁና አይደለም የቤተ ክርስቲያኒቱ ትምህርት የመጀመሪያዋን እንኳን አቡነ ዘበሰማያትን ሳያውቁ ስለሙስና ለስለው ለረጅም ጊዜ በሚያሳዝን ሁኔታ ሰውነታቸውን አበሰላብለው ሕዝበ ክርስቲያኑን ሲመዘብሩ ቤተክርስቲያንን ሲዘርፉ የቆዩ በድንግል ማርያም አጋልጣቸው ተይዘዋል። አንደኛውን ነገር ያው ችግር የደረሰበት ክርስቲያን ያው የልቡ ሲነካ ያው ደስ ይለዋል ይታወቃል ማለት ነው። እና እኛ የቤተክርስቲያን ዓላማ ማስተማር ነው ብያለሁ። ኃጢአተኛው ወደ ንስሐ እንዲመጣ ነፍሰ ገዳዩ ወደ ንስሐ እንዲገባ። ለምን? እግዚአብሔር አምላክ ብዙ ሰዎችን ወንበዴ የነበሩ ሽፍታ የነበሩ በቃሉ ጠርቷቸው ሐዋርያ ማዕረግ ደርሰው የቅድስና ሕይወት የበቁ ብዙ ስላሉ ማለት ነው። እና ሰው እንዲመለስ ነው ዓላማው። አንደኛው ቀላል ስለነበረ መድረሻ ይተናል። አንደኛው ደግሞ የሕግ ጉዳይ ስለነበረ ወደ ሕግ አግባብ ተላልፎ ሰጥ ነው ማለት ነው። እና ስለዚህ እዚህ ቦታ ስትመጡ የመጀመሪያ ዓላማችሁን አትርሱ። ዓላማችሁን አትርሱ። ምክንያቱም እኛ ለመጭበርበር ፈቃደኛ ካልሆን ማንም ሰው ሊያጭበረብረን አይችልም። የእኛ ይዘነው የምንመጣው የተከፈለ ቢሆንና እምነታችን የተከፈለ ይሆንና እዚህ ያገኘነው ሁሉ እንደው የሚያማልደን የሚያስጥረን የሚፈውሰን ይመስለናል። እውነት ለመናገር እዚህ ቦታ ባይሆን ሌላ ቦታ ሆናችሁ የሚፈውሳችሁ የሚምራችሁ ከኃጢአት መሳሪያ ነፃ የሚያወጣችሁ ራሱ ባለቤቱ ቅዱስ አምላክ እግዚአብሔር ብቻ ነው። ይህን
ደግሞ ዘመናችን ያስፈልጋል። ለቅዱሳን በሰጠው ጸጋ ደግሞ ቅዱሳን ይጠብቃሉ፣ ቅዱሳን ያማልዳሉ፣ ቅዱሳን ይፈውሳሉ፣ ቅዱሳን በረከት ያሰጣሉ ማለት ነው። ስለዚህ ዞሮ ዞሮ የፈውስ ምንጫችን የበረከት ምንጫችን ማነው ካል አምላካችን ቅዱስ እግዚአብሔር እና ይህንን ማመን ያስፈልጋል። እናቱ ድንግል ማርያም በሰጣት ጸጋ ትፈውሳለች። እንኳን እናታችን ድንግል ማርያም የእነ ኤልሳ አጽም ፈውሷል። የእነ ቅዱስ ጳውሎስ ጨርቅ ፈውሷል። የቅዱስ ጴጥሮስ ጥላ ፈውሷል። እንኳን ድንግል ማርያም ማለት ነው። ስለዚህ ለድንግል ማርያም ከነዛ ቅዱሳን ስለማናወዳድራት ለምን ከኪሩቤልም ከሱራፌልም እሷ ትበልጣለች። እነርሱ ዙፋኑን መሸከም የማይቻላቸው እሷ 9 ወር ከ5 ቀን በማኅፀኗ ተሸክመዋለች። ስለዚህ ቅዱሳን የሚለውን ነገር ስንናገር ከስንት ጊዜ እና ዓላማ ይኖራል። እግዚአብሔርን ደጅ ለመጥናት መጥተን ወስነን የመጣን ለሶስት ቀን ከሆነ ለሶስት ቀን፣ ለአንድ ቀን ከሆነ ለአንድ ቀን፣ ለአንድ ሱባዔ ለ7 ቀን ከሆነ ለ7 ቀን ኔትወርካችን ከእግዚአብሔር ጋር መቋረጥ የለበትም። ሌላ ለዚህ ነው። ስለዚህ እናንተ በአቋራጭ ሌላ ነገር እናገኛለን ብላችሁ ስትሄዱ በአቋራጭ ኪሳችሁን ማጥባችሁ እና ይህንን ተጠቀሙ እና ብዙ ምናልባት ልብስ ሳይለብሱ የሚያደርጉ ሊኖሩ ስለሚችሉ በዚህ የተሰማራችሁ ጠንካራ የደህንነት ጠንካራ የሴኩሪቲ ስራ የሚሰሩ ባለሙያዎች ተመድበዋል። ጠንካራ በየሸራ ቤቱ፣ በየአዳራሹ፣ በየስርቻው እንዲህ አይነት ስንት አድርጎ የተገኛችሁ አባቶች መሆናችሁ ሌሎች አካላት ችግር እንዳይገጥማችሁ እናንተ ድረስ ይህ ክርስቲያን ተርፎት የሚመጣ ያለ እውነት እንባ ቋጥሮ የሚመጣ ሰላማቱ የሚመጣ ማህበረሰብ፣ ጤናቱ የሚመጣ ማህበረሰብ፣ በረከታቱ የሚመጣ ማህበረሰብ፣ ስራቱ የሚመጣ ማህበረሰብ፣ እንባን በጉንጮቹ እንባን በዓይኖቹ ይዞ የሚመጣ ማህበረሰብ ነው። እውነት ነው። የተወሰኑ ተደርጎላቸው ምስክርነት ሊሰጡ የሚመጡ ይኖራሉ። ከሰዎች አብዛኛው እንባ ያዘለ ፊት ነው የምንመለከተው እና ስለዚህ ይህንን ማህበረሰብ እንደገና ደግሞ እኛ ችግር ሆነበት በእንባ ላይ እንባ በቁስል ላይ ቁስል ልንጨምርበት እና በንስሐ እንመለስ አላችሁ እናውቃቸዋለን። ከአሁን ፊት ዘመናችሁ መከራችሁ